ቃል ሲነገር ልስማ ጌታ ሆይ እባክህ ልቤን ክፈተው ልቤን ክፈተው የልልያን ልብ እንደከፈተው ልቤን ክፈተው ልቤን ክፈተው የልልያን ልብ እንደከፈተው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? ቸርነት፣ ይቅርታ፣ ምሕረት፣ ርኅራኄ የባሕርይ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስን አምላክነቱ እንደሚገባ በድጋሚ የተመሰገነ ይሁን። ወላዲተ አምላክ ንጽሕት ቅድስት ድንግል እመብርሃን ቅዱስ መስቀል ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳቸው። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በቸርነቱ በይቅርታው ፍስሐ ሰላም ተድላ ደስታ ፍቅር አንድነት ገነት መንግሥተ ሰማያት የሰጠን የአባቶቻችን አምላክ ቸሩ እግዚአብሔር ስሙ የተመሰገነ ይሁን። ግብረ ሐዋርያት የሐዋርያት ሥራ ምዕራፍ 17 ቁጥር 1 አንፊጶልና አጶሎንያ ወደሚባሉ ሀገሮችም ሄዱ። የአይሁድ ምኩራብ ወዳለበት ወደ ተሰሎንቄም ደረሱ። ጳውሎስም እንዳስለመደው ወደ እነርሱ ገብቶ 3 ሳምንት ከመጻሕፍት እየጠቀሰ ሲከራከራቸው ሰነበተ። ክርስቶስ እንዲሞት ከሙታንም ተለይቶ እንዲነሳ እየተረጎመና እያስተማራቸው ይህን የነገርኳችሁ ኢየሱስ እርሱ ክርስቶስ ነው ይል ነበር። ከእነርሱና ከደጋጎች አረማውያንም ብዙ ሰዎች ከታላላቆች ሴቶችም ጥቂቶች አይደሉ አምነው ከጳውሎስና ከሲላስ ጋር ሆኑ። የማያምኑ አይሁድ ግን ቀኑባቸው። ከገበያም ክፎች ሰዎችን አምጥተው ሰዎችን ሰብስበው ሀገሪቱን አወኳት። ፈለጓቸውም፣ የኢያሶንን ቤትም በረበሩ። ወደ ሕዝቡም ሊያወጧቸው ሽተው ነበር። ባጧቸውም ጊዜ ኢያሶንን ጎተቱት። በዚያም የነበሩትን ጓደኞች ጭምር ወደ ሹሞች ወሰዷቸው። እየጮኸም እንዲህ ይሉ ነበር፣ ዓለምን የሚያውኳት እነዚህ ናቸው፣ ወደዚህም መጥተዋል። ይህ ኢያሶንም ተቀበላቸው። እርሱም በቄሳር ላይ የወንጀል ስራ እነርሱም በቄሳር ላይ የወንጀልን ስራ ይሰራሉ፣ ሌላ ሕግንም ያስተምራሉ። ኢየሱስም ሌላ ንጉሥ ነው ይላሉ። ሕዝቡና የከተማው ሹሞችም ይህንን በሰሙ ጊዜ ታወኩ። ከኢያሶንና ከጓደኞቹም ዋስ ተቀብለው ለቀቋቸው። ወንድሞች ግን ጳውሎስና ሲላስን በሌሊት ወደ ቤርያ አሸኟቸው። ወደዚያም በደረሱ ጊዜ ወደ አይሁድ ምኩራብ ገቡ። በተሰሎንቄ ካሉትም እነርሱ ይሻላሉ፣ በፍጹም ደስታ ቃላቸውን ተቀብለዋልና። ነገሩም እንዳስተማሯቸው እንደሆነ ለመረዳት ዘወትር መጻሕፍትን ይመረምሩ ነበር። ከመካከላቸውም ያመኑ ብዙዎች ነበሩ። ከአረማውያን ወገን የሆኑ ብዙ ደጋግ ሴቶችም ነበሩ፣ ወንዶችም ብዙዎች ነበሩ። በተሰሎንቄ የነበሩ አይሁድ ግን ጳውሎስ በቤርያ የእግዚአብሔርን ቃል እንዳስተማረ ባወቁ ጊዜ ወደዚያ መጥተው ሕዝቡን አወኳቸው። ያን ጊዜም ወንድሞች ጳውሎስን ሸኝተው ወደ ባሕር አደረሱት። ሲላስና ጢሞቴዎስ ግን በዚያው ቀሩ። ጳውሎስን የሸኙት ሰዎችም ወደ አቴና ከተማ ድረስ አብረውት መጥተው ነበርና ፈጥነው ይከተሉት ዘንድ ወደ ሲላስና ወደ ጢሞቴዎስ ላካቸው። ተመልሰውም ሄዱ። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን፣ የተመሰገነ ይሁን። ዛሬ የቅዱስ ሐዋርያ ያሶን ወይም ኢያሶን ዓመታዊ የእረፍት በዓል ነውና በቅዱሳት መጻሕፍት በግብረ ሐዋርያት ስለዚህ ቅዱስ ሐዋርያ ከተጻፉ ክፍሎች አንዱ ቀደም ሲል ያነበብነው ነውና ከ72ቱ አርድእት አንዱ የሆነ ቅዱስ ሐዋርያ ያሶን ወይም ኢያሶን በቋንቋ ሲፋለስ እንዲህ ያሉ በስም አጠራር ደረጃ የሚመጡ ልዩነቶች እንዳሉ ይታወቃል። ኢያሶን መጽሐፍ ቅዱስ ኢያሶን፣ ስንክሳር ያሶን ይሉታል። ያው የአንድ ሰው ስም ነው። ይኸውም ቅዱስ ትውልዱ ነገዱ ከሀገረ ጠርሴስ ከጠርሴስ ካመኑ ሰዎች የመጀመሪያው ከ72ቱ አርድእት ይቆጠር ዘንድ ጌታችንን አስቀድመው ከተከተሉት አንዱ የሆነ በኋላም ቅዱስ ጳውሎስ ከጌታ ዕርገት 8 ዓመት
በኋላ ሲያምን ቅዱስ ጳውሎስን እግዚአብሔር ከፍ አድርጎታልና ግብሩ፣ ተጋድሎ፣ ጾሙ፣ ጸሎቱ፣ ስብከቱ፣ ሃይማኖቱ ታላቅ ነውና ከእርሱ አስቀድመው ከነበሩ ቅዱሳን ሐዋርያት በተለይ ከሰባ አርድእት በላይ አድርጎታልና ከእርሱ በፊት የነበሩ ብዙ አርድእት የእሱ ተከታዮች ተብለዋል። በማመን በመሾም የሚቀድመው ቅዱስ ያሶን ቢሆንም እንኳ ግን ቅዱስ ያሶን የቅዱስ ጳውሎስ ረድ ይባላል። ሀገራቸው በአንድ ስፍራ ስለሆነ ይጠቅማል ይረባል ብሎ በጠርሴስ ላይ ኤጲስቆጶስነት ያሶንን የሾመው ቅዱስ ጳውሎስ ነው። እንግዲህ ቀደም ሲል እንደምንመለከተው ቅዱስ ኢያሶን ስሙ የተጠራበት ስፍራ ጠርሴስ ላይ ሳይሆን ተሰሎንቄ ላይ ነው። ወደ ሀገረ ተሰሎንቄ ቅዱስ ጳውሎስ፣ ቅዱስ ጢሞቴዎስ እና ቅዱስ ሲላስ በገቡ ጊዜ የአይሁድ ምክራብ አግኝቶ ከቅዱሳት መጻሕፍት እየጠቀሰ ጌታችን ኢየሱስ ክርስቶስ አምላክ እንደሆነ የሞተ ሞትን ድል አድርጎ የተነሳ እርሱ እንደሆነ ባስተማራቸው ጊዜ የተወሰኑት ቢያምኑም ያላመኑት ግን ሁከተኞች ነበሩና ቅዱስ ጳውሎስን፣ ቅዱስ ሲላስና ቅዱስ ጢሞቴዎስን ሊገድሏቸው ፈለጓቸው። ነገር ግን እነርሱን በቤት በስፍራው ለአገልግሎት የተሰራ ቤት ነበርና ሮማዊ ዜግነት ስላለው በሮም ግዛት ስር ሄዶ ማደሪያ አፍርቶ ነበርና በዚያ ስፍራ እነርሱን ሸሽጓቸው ነበረ። እነርሱን ሸሽጎ አይሁድ እንዳያገኟቸው ስላደረገ የደረሰበትን ነገር ይሄ ታሪክ ይተርካል። የሮማዊነት ነገር ከተነሳ እንድናውቀው የሚያስፈልገው ነገር አንዳንድ ጊዜ ፈሊጥ ጥሩ ነው። ቅዱስ ጳውሎስ ሀገራችን በሰማይ ነው ይላል። ደህና ዋላችሁ። ቅዱስ ጳውሎስ ምን አለ? ሀገራችን ግን በግብረ ሐዋርያት ውስጥ አንድ ጊዜ ሲገርፉት፣ ሲጎትቱት፣ ሲያሰቃዩት፣ ክፉ ሲያረጉበት ለደዳዮቹ ምን አላቸው? ይደሉኑ ይረትዕኑ ትቅስፉ ሰባሮሜ ዘመለፍት። የሮም ዜግነት ያለውን ሰው ያለ ፍርድ ልትደበድቡ ትችላላችሁ ያላቸው። አሁን አስቡ። ቅዱስ ጳውሎስ ምድራዊ ነገርን የማይሻ ፍጹም ቅዱስ ፍጹም ሰማያዊ ግብር ያለው ነው። ነገር ግን በሰዓቱ በቦታው ዜግነትም ተጠቀመበት። መቼም የሰው ልጅ በምድር ላይ ያለ ምን ኖረው በምድር ነው። ዜግነት ያስፈልገናል አያስፈልገንም? ያስፈልገናል። ሀገር አያስፈልገንም? ንገሩኝ። መብት አያስፈልገንም? አንዳንድ ሰው ክርስቲያን አይደለም ምን ችግር አለ ምናምን ተው። ባይታውያን የሆነው እንደሆነ አይሹትም። ባይታዊ መነኮስ ሀገር የለውም። መነኩሴ ሀገር የለውም። መነኩሴ ዜግነት የለውም። በነገራችን መነኩሴ መታወቂያ የለውም። መነኩሴ ስለሌለ መሀላችን ቅር የሚለው አይኖርም። መነኩሴ ሀገር የለውም። መነኮሳት ባይታውያን ሀገር የላቸውም፣ ዜግነት የላቸውም። ለምን? ለዚህ ዓለም አንድ ሰው ከሞተ በኋላ ምን ያደርግለታል? ዜግነቱ። ዜግነት እኮ ሰው ግዴታውን የሚወጣበት መብቱን የሚጠይቅበት ነው። ደህና ዋላችሁ። ዜግነት ማለት ግዴታውን የሚወጣበት መብቱን የሚጠይቅበት ነው። ሰው ከሞተ በኋላ ምን ግዴታ አለበት? ምንስ መብት አለው? እና መነኮሳት ባይታውያን እንደዚያ ካልሆነ እኛ ግን ሁላችንም በዓለም የሚኖር ክርስቲያን ኦርቶዶክሳዊ ሀገር ያስፈልገዋል። ምድራዊ ሀገር ያስፈልገዋል። ሰማያዊ ሀገር እንናፍቃለን ማለት ምድራዊ ሀገር አያስፈልገንም ማለት አይደለም። ደህና ዋላችሁ። አባ ሕርያቆስ በቅዳሴው ሲመርቅ ያበይክሙ ሀበ ተተክሉ ደባትር ዘነድ እሳት፣ በሰማይ ወዳሉ የብርሃን ድንኳኖች ወደ ተተከሉበት ቤት ያስገባችኋል አይደለም? እንደዚህ ስላለ በምድር ቤት አያስፈልገንም ማለቱ ነው አይደለም። ለዚያ ስንል አንንገብገብ ነው። ለዚያ ስንል ያንን በምድራዊ ሰማያዊውን በምድራዊ ዘላለማዊውን በጊዜያዊው የብርሃኑን በጨለማው አንለውጠው ነው እንጂ በምድር ቤት ለክርስቲያን ያስፈልገዋል። ሀባሎ ኢየሱስ ክርስቶስ አለና እያሉ መልክዓ ገጹ ሱል አክሊል ንጹሕ ዋለባስብሩ ዘኢተኬነ ወደ ጓለመያው። የሰው ልጅ ያልሰራው ያልፈተለው ምን አላለ? ልብስ ግምጃ አለ በሰማይ። ያ ስለሆነ በምድር ልብስ አያስፈልግንም? ረቁታችን እንሂድ። ለምን መሰላችሁ? አንዳንድ ሰው እኛ ክርስቲያን ነን ስላልን ኦርቶዶክሳዊ ነን ስላልን
በምድር ልብስ አያስፈልገንም ማለት አይደለም። ቤት አያስፈልገንም ማለት አይደለም። ልብስ ያስፈልገናል። እንዴት? በመጠን። ቤት ያስፈልገናል። እንዴት? በመጠን። ከዛ ደግሞ ምን ያስፈልገናል? አገር ያስፈልገናል። አሁን በዚህ አይታችሁ ከሆነ በዚህ ዘመን ኦርቶዶክሳውያን ሀገር በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን አብዛኞቻችን አገር አልባ እየሆነ ነው አይደለም? መብታችን መጠየቅ የማንችልበት ደረጃ ላይ ደርሰናል። ኦርቶዶክስ በነገራችሁ ላይ አንድ ሰው ሀገር የለውም የሚባለው መቼ ነው? የሆነ ነገሩ ወንጀል ሲሆንበት ወይም ሰብናው ራሱ ማንነቱ ወንጀል ከሆነበት ማንነቱ አገር የለውም። ምክንያቱም ሰው ቢሰርቅ ወንጀለኛ ነው አይደለም? ንገሩኝ። በሰው ላይ ክፉ ቢያደርግ ወንጀለኛ ነው አይደለም? ነገር ግን በሚያምነው እምነት ምክንያት ስለማመኑ የሚያምነውን ነገር ስለማመኑ ወንጀለኛ ከተባለ ያን ጊዜ ዜግነትን ተቀማ ማለት ነው። በዚህች ሀገር የመኖር መብት የለም ተባለ ማለት ማንነቱ እኛ ማንነታችን ክርስትና ነው። የመጀመሪያ የሚቀድመው ማንነታችን ክርስትና ነው። እሱን ካዱ ከተባልነ ከሱ ይልቅ ሌሎች ነገሮችን በሙሉ ብንክድ ይመረጣል። ነገር ያው በሽተኛ ጋር ሆኗል። እንዴት ዋላችሁ? እና የሰማይ የምድር ፈጣሪ የመረጠው እግዚአብሔርን በፍጹም ልቡ ያገለገለ የዓለም ብርሃን የተባለ የቤተ ክርስቲያን መብራት የተባለ የመንግስተ ሰማያት መክፈቻ የተሰጠው ቅዱስ ጳውሎስ የሮም ዜግነቱን በሚገባው ሰዓት ጠይቆ ራሱን ከግፈኞች አድኗል። ወንጀል ሆነበት፣ ነውር ሆነበት፣ ዜግነት ያስፈልገናል። ዜግነታችን ማንም ሊቀማን አይገባም። ኢትዮጵያዊነታችን ማንም ሊቀማን አይገባም። አንድ ክርስቲያን ግብፃዊ ከሆነ ግብፃዊነቱን ሊቀማ አይገባውም። ሱዳናዊ ከሆነ ሱዳናዊነቱን ሊቀማ አይገባውም። ማንኛውም ሰው ምክንያቱም ዜግነት ማለት ማንኛውም የዛ ሀገር ዜጋ እኩል የሚስተናግድበት ህግ ነው አይደለም? በቃ ምንም ይመን ወንጀለኛ እስካልሆነ ድረስ ህገወጥ ተግባራትን እስካልሰራ ድረስ እኩል መዳኘት አለበት። ይህንን ማስተዋል ይገባናል። ሁለተኛ ቅዱስ ጳውሎስ አንድ ጊዜ ሲያሰቃዩት የአይሁድ ሰዎች ከሰውት ክፉ ሲያረጉበት ሲመለከት በጉባኤው መካከል ፈሪሳውያንና ሰዱቃውያንን አያቸው። ሁለቱ ወዳጅ ናቸው፣ ጠላት አይዋደዱም። ስለዚህ ምን አለ? እኔ በዚህ አደባባይ ተከስሼ የቀረብኩት የሙታንን ትንሣኤ ስለማምን ነው ብሏል። ምክንያቱም የሙታንን ትንሣኤ የሚያምኑ ፈሪሳውያን ናቸው፣ የማያምኑ ሰዱቃውያን ናቸው። ያን ጊዜ ፈሪሳውያን ከሱ ጎን ቆሙ። እርስ በርሳቸው ሲጋጩ ወጣ። ደህና ዋላችሁ። ፈሊጥ ይባላል። ይሄ ተንኮል አይደለም፣ ፈሊጥ ይባላል። መንፈስ ቅዱስ የሰጠው ማስተዋል ነው። ይሄ እዚህ በምንመለከተው ታሪክ ውስጥ ሰማችኋል አይደል? በጣም መጮሄ ልተው እንዲያው እንደዚሁ በመጠን ይሻላል። እንደዚሁ እንሰማማለን። ከኋላ ያላችሁ ከተሰማ ምሰየው፣ ካልተሰማ ወንበር ስላለ እዛ ፈንጠር ብሎ የተቀመጡ ልጆች ምክንያታቸው ስለማይገባኝ ብዙ ጊዜ ደግሞ ተመሳሳይ ሰዎች ናቸው። የሚገርማችሁ ነገር ተመሳሳይ ሰዎች ሁልጊዜ ያጋጣሚ ነው እንዳትሉ፣ ተመሳሳይ ሰዎች ናቸው እዛ ኋላ የሚቀመጡ። በጉባኤ ሰዓትም እንደዚሁ ከኋላ የሚቀመጡ ሰዎች የታወቁ ናቸው። ምክንያታቸው ምንድነው? እግዚአብሔር ያውቅላቸው። ለሁሉም እዚህ ያላችሁ ሰዎች ከተሰማችሁ ይበቃናል። ምክንያቱም አለ ምክንያት ሰው ፈንጠር ካለ እግዚአብሔር ያውቅለት። ሰማችኋል አይደል? መልካም። እና ቅዱስ ያሶን ጌታችንን አምኖ ከሰባ አርድእት ተቆጥሮ ለአገልግሎት በወጣበት ሰዓት እሱ በተሰሎንቄ እያለ ሶስቱ ቅዱሳን ሐዋርያት ወደሱ መጡ። ቅዱስ ጳውሎስ፣ ቅዱስ ሲላስና ቅዱስ ጢሞቴዎስ መጥቶ በሱ ቤት ሲስተናገዱ በሱ ቤት አድረው እያለ አይሁድ እነሱ መግደል ፈልገው በአደባባይ ፈልጓቸው አጧቸው፣ በምኩራብ ፈልጓቸው አጧቸው። ከዛ አማራጭ የተጠቀሙ ከማን ቤት እንደሚኖሩ እናውቃለን ብለው ወደ ቅዱስ ያሶን ቤት ሄዱ። ወደሱ ቤት ሄዶም አጧቸው። ምክንያቱም እንደሚመጡ ስላወቀ እሱ ሸሽጓቸው ነበረ፣ አስወጥቷቸው ነበረ። በዚህ ምክንያት ስለተበሳጩ ምን እንዳደረጉት ሲነገርን ቁጥር 6 ላይ ባጧቸውም ጊዜ ኢያሶንን ጎተቱት፣ በዚያ የነበሩትንም ጓደኞች ጭምር ወደ ሹሞች ወሰዷቸው፣ እየጮሁም እንዲህ ይሉ ነበር ይላል። ልብ በሉ። መሬት ላይ ጣሏቸው፣
አስቡት እስቲ በሞቴ ግፋ ሰማይታት እንዲገባን እንሞክረው አንዳችሁን እዚህ ጥሎ ርቀት አይደለም ካንድ እንግዲህ እዳኛው ቤት እስከሚደረስ ድረስ ርቀቱን አስቡት። እንዳሁን ዘመን አስፋልት የለም ፒስታም ጌጥ ነው። ባሁን ዘመን በዚያ ዘመን ቢታሰብ ሲጎቷቸው እንዴት ነው እንደሚደርሱ መገመት አያቅታችሁ ማለት ተሳየ ጎተው አደባባይ ወስዷቸው ከዛ ያቀርቡባቸው ክስ ምንድነው? ዓለምን የሚያውኳት እነዚህ ናቸው። አሁን ልብ በሉ። በመጀመሪያ ደረጃ እነዚህ ሰዎች ተሰሎንቄ ላይ ተቀምጠው ዓለም ማለት ለነሱ የትኛው ነው? ዓለምን የሚያውኳት ብሎ ሁለት ነገር ይነገረናል። አንደኛ ሰዎች በጥቂት ነገር ስለ ሰፊው ነገር በግምት ማውራት እንወዳለን አይደል? ሊቀ ካህናቱ ቀያፋ ጌታችንን ጌታ ምን ብሏል? ዓለም ሁሉ ተከተለው ብሎ አይደል ክስ ያቀረበ አንደኛ በቅዱስ ዮሐንስ ወንጌል አለ ምዕራፍ 12 ላይ ስትመለከቱት ዓለም ሁሉ ተከተለው እኮ ይላል። እና ሁሉ ዓለም ተለወድሪውና ዓለም ግን እግረ መንገዱን የተናገሩት ንግግር የሊቀ ካህናቱ መንፈስ ቅዱስ አፉን ከፍቶ ፊቱን ጽፍቶ እያናገረው ነው። ለምን? ጌታችንን ዓለም ሁሉ ስለሚያመልከው በኋላ አሁን ደግሞ እዚህ ዓለምን የሚያውኳት እነዚህ ናቸው። ንግግራቸው ሐሰት ነው። አንደኛ ዓለምን ዞረው አላዩም እነዚህ ሰዎች ከሳሾቻቸው። ግን ደግሞ በሌላ ቋንቋን ስንተረጉመው እነሱ ለክስ የተናገሩት ቋንቋ ትክክል ነው። ሐዋርያት በዛ ዘመን ዓለምን ምን እያረጓት ነው የነበሩ? እያወኳት ነው የነበረ። በምን ምክንያት ነው የሚያወኳት? ዓለም አጋንንት ስታመልክ ስለነበረ ተይ ሲሏት ትታወካለች። በነገራችሁ ላይ ሌባን አትስረቅ ሲሉት ነው አይደል የሚታወክ? ስረቅ ሲሉት ምንድነው? ደስታ ነው። ኃጢአት የለመደ ሰው ተወስቶል ጫት የለመደ ሰው ተውበሉት እስቲ ደስ ይለዋል? ይታወካል? ታወካል። ሲጋራ የለመደ ሰው ሐሰት የለመደ ሰው እሺ አይለውም። ሁለተኛ ዓለምን እያወኳት ነው መባሉ ዓለም የተባለ በግብሩ ዲያብሎስ ነው። ምክንያቱም ቅዱሳን ሐዋርያት ወደ ዓለም የተላኩ ዲያብሎስን ለማወክ ነው፣ ስፍራ ለማሳጣት ነው፣ እሱን በሰዎች ልቡና ሰልጥኖ እንዳይኖር ለማድረግ ነው። እና አባባሉ እንዲያ ነው። ከዚያ እንዲህ የሚል ቃል ጨመሩ። ዓለምን የሚያውኳት እነዚህ ናቸው ወደዚህም መጥተዋል ካለ ይህ ኢያሶንም ተቀበላቸው። ወንጀሉ ነው ማለት ነው። እንግዳ መቀበል ተቀበላቸው። እነርሱም በቄሳር ላይ የወንጀልን ስራ ይሰራሉ። እቺኮናት በየዘመኑ ማጥመጃ አለ። በዘመን ለምሳሌ ማጣላት ከፈለጋችሁ ምንድነው አለች እኮ ቤተ ክህነትም ሄዳችሁ ሰው ማጣላት ከፈለጋችሁ ቀላል ነው። ቅዱስ ፓትርያርኩን ይሳደባል፣ ጳጳሳትን ይዘልፋል። ነን አይደል? ናውቃታለን እኮ ክሷና ተይዱ እንደዛ ጳጳሳትን ይዘልፋል። ማትገምቱ ሰው ሊዶ ችግሩ ከራሱ ጋር ነው። ለጳጳሳት ለምናምን አዝኖ አይደለም ማጣያ መንገድ እኔን እየሰደበኝ ብሎ ቢል ማን ይቀበለዋል? የራሱ ጉዳይ ነው የሚባል። ለራሱ ጉዳይ ሄዶ ግን ክሱ ምንድነው የሚል? በቤተ ክህነት ከሆነ ጳጳሳትን ይሰድባል፣ ፓትርያርኩን አያከብርም፣ እንደዚህ ምናምን ብሎ እንደ በቤተ መንግስት ከሆነ ደግሞ ምንድነው ታውቁት የለ እንትን ነው ምናምን ብሎ ስሙን ማንጠራው ነገር እንጠራው ችግር ነው። ይሄን ራሱ ሰምተው ወዳ ገባ ነው። አሁን አስቡት በቄሳር ላይ የወንጀል ስራ ይሰራሉ። ጲላጦስን ጌታችንን አሳልፎ አልሰጣቸው ሲል ምንድነው ያሉት? ሁሉ ዘያነግስ ርዕሶ አላዌ ቄሳር ውእቱ፣ እኔ ንጉስ ነኝ የሚል ሁሉ ቄሳርን ክዷል እና እማአዮ ኮለዝንቱ ኢኮን ካርኮለ ቄሳር፣ አንተ ነህ ሾመ ቄሳር አይደለም ይሄ ሰው ንጉስ ነኝ እያለ ከቄሳር እበልጣለሁ እያለ ብታኖረው እንዳይገደል ብታደርገው አንተ የቄሳር ጠላት ነህ እናጣላህልን አሉት። ፈርቶ እጁን ታጥቦ ሰጣቸው። እችናት ነገሯ። ሌላ ህግንም ያስተምራሉ። ይሄ ሱነት ነው። ደህና ዋላችሁ። ክርስትና ከጣዖት ከክፋት ከአይሁድ ህግ የተለየ ነው። ይሄ ትክክል ነው። ኢየሱስም ሌላ ንጉስ ነው ይላሉ። ይሄም ትክክል ነው። ሌላ ማለታቸው ምንድነው? ከቄሳር የሚበልጥ ከቄሳር በላይ የሆነ ንጉስ ነው። ምን በክርስቶስ ፊት አይደለም በአንድ ቅዱስ ፊት ቄሳር ምንድነው? ምንድነው ቄሳር? አንድ ፈራሽ በስባሽ ተራ ሰው እኮ ነው። በነገራችሁ ላይ አስቡት።
ወረቀትን ብር ስትለው አይን ያስፈጥጣል አይደል? ግን ዞሮ ዞሮ ምንድነው? ወረቀት ነው። ወረቀት ነው። አንተ ነህ ውድ ያደረከው ወይም ውድ ያስመሰልከው እንጂ ወረቀት ነው። አንድ ሰው ነገሰ ሲባል እግዚአብሔር የቀባው ከሆነ ስለ እግዚአብሔር እናከብረዋለን። እግዚአብሔር የቀባው ካልሆነ ግን እኛ ንጉስ አልነው እንጂ ከዚያ ከንግስና አውርደን ጭቃ ላይ ብንጥለው ምንድነው? ያው ጭቃ ላይ የሚንከባለል አንድ ድሃ ነው እንጂ ሌላ ምን አለ? አንድ ሰው ቄሳር ንጉስ ስለሆነ ከኛ የተለየ ሶስተኛ አይን አለው? ንገሩኝ። ሶስተኛ ጆሮ አለው? ሁለተኛ ምላስ አለው? ሶስተኛ አፍንጫ ቀዳዳ አለው? አራት ሳምባ ነው ያለው? ሁለት ጨጓራ ነው ያለው? ጣፊያው 5 ነው? ያው እኮ ነው እንደኛ ነው አይደለም? በቃ ሰው ነው እንደኛ። እኛን ከፍ አድርጋ አንዱን ተሰቅለዋል አንዱን ታወርደዋለህ። ያውም ብዙ ሰው በዚህ ዘመን የሚሾም በችሎታው አይደለም፣ በስጋዊም በመንፈሳዊም በችሎታው ቢሆን በችሎታው ይበልጠኛል ትላለህ። እንዴት ባለው ችሎታው እንደሚ እና እንዲያ አሉና ክርስቶስ የሰማይ ምድር ፈጣሪ ንጉስ ስለሆነ ህዝቡና የከተማው ሹሞችም ይህንን በሰሙ ጊዜ ታወኩ ይላል። ይኸውልህ ወሬ ፌስቡክ ትላለህ፣ እዚህ ላይ ታመጣዋለህ፣ ቲክቶክ ትላለህ። እንዲያው በነገራችን ላይ ቲክቶክ ምን ማለት ነው? ቃሉ ራሱ እስቲ ሰርች አድርጉት ፈልጉት። ምን ማለት ነው? ቲክቶክ ምን ማለት ነው? ዩቲዩብ ብሎ ስም ያወጡለት ለምን ይመስላችኋል? ፌስቡክ ምን ማለት ነው? አይጂ ወይም ኢንስታግራም ምን ማለት ነው? ሜታ ምንድን ነው? እነዚህ ብራንድ ስሞች ምን ይመስላችኋል? ለምንድን ነው ስሞች የሚመረጡ? ከሁሉ በላይ የሚያስገርመኝ ነገር ታውቃላችሁ? የብራንድ ምስሎች አሉ አይደል? እነዚህ ሎጎ አንድ ብራንድ ሎጎ ለማሰራት በሚሊዮን የሚቆጠር ዶላር ነው የሚከፈለው። ለምን ይመስልሃል? አንተ የሆነ ስዕል ሰርተህ ስጠው አይቀበልም። ለምንድን ነው ይሁሉ? የዚህች ዓለም ስርዓቷ ችግር ነው። እና እንግዲህ አስቡት ህዝቡና የከተማው ሹሞችም እሺ ህዝቡ ሲሆን ሹሞች ለምንድን ነው የሚታወቁ? እና በወሬ መታወክ ከባድ ነገር ነው። ደህና ዋላችሁ። የትምህርታችን ርዕስ ምንድን ነው? አልተናገርኩም። እሺ በሉ እንግዲህ አብረን እንበል። አሁን የቅድሙን እመለስበታለሁ። በነገራችሁ ላይ አሁን ተከታታይ ትምህርታችን ከመሐሌ አይወጣም። በቀደም መሐሌ ነው አይደል የተማርነው? አልበኪ ነው አይደል? ትናንትሳ እየደንጎላት አይደል? ዛሬ ደግሞ ጥቀ አዳም ሁረትኪ ዘበስን ወልታሚን አዳ እስቲ በሉት። እንደው በቃ እንደ መርሃውር ምሩን ነው ለጊዜ ነው። ባለደዙ አጓው የመጣ ነው መሰለኝ። እንጂሪያ መጣ። እስቲ እሱ ይስራው እንድጮህላችሁ በደንብ። ዋናው ርዕስ ጥቀ አዳም ሁረትኪ ዘበስን ነው። አረማመድሽ ያማረ ነው፣ ውብ ነው፣ የተወደደ ነው ይላል። ወለተ አሚናዳብ የአሚናዳብ ልጅ ሆይ ይላል። ይሄ ነው ርዕሳችን። ያዝ። አረማመድሽ ያማረ ነው፣ አረማመድሽ ውብ ነው ይላል ጠቢቡ ቅዱስ ሰሎሞን። ወደ ነገራችን እንመለስና ታወኩ። ታወኩ ምንድን ያወካቸው? ወሬ ወሬ ለወሬ የለው ፍሬ ያለው አባቶቻችን ወሬ ይውላችሁ። ወሬ መረጃ ምንጭ ነው አይደለም? ነው። ግን ወሬ ብቻውን አያስደስትም፣ አያስፈራም። ለምን? መረጋገጥ ስላለበት። ወሬ መረጋገጥ ስላለበት እና ታወኩ ይላል። ትምህርት እንዲሆነን ብዬ ነው። ከኢያሱና ከጓደኞቹ አስተቀበለው ለቀቋቸው ይላል። እንደዚህ ያያለ ታሪኩ ይቀጥላል። ቅዱስ ኢያሱን ለየት የሚያደርጉትን አንዳንድ ነገሮች እንጥቀስ። ለምሳሌ በቤተክርስቲያን ታሪክ የመጀመሪያውን የሊቀ ዲያቆናት ወቀዳሜ ሰማዕት ቅዱስ እስጢፋኖስ ቤተክርስቲያን የሰራ እሱ ነው። ደህና ዋላችሁ። ልብ በሉ እንግዲህ ቤተክርስቲያን በ52 ዓመተ ምህረት በቂሳሪያ ፊልጵስዩስ ተሰርታለች አይደል? የመጀመሪያው ቤተክርስቲያን በማን ስም ነው የተሰራች? የላችሁም እኮ እሱ ሲገባ ሁላችሁ አይናችሁ ከሱ ጋር ነው ሄደው እኮ። እኔ በጣም ነው የሚገርመኝ። ምንድነው ዝንጀሮ አዝሎ ነው የገባ? ምንድነው ያልኳችሁ? እሺ ይኸውላችሁ የመጀመሪያዋ
የአዲስ ኪዳን ቤተ ክርስቲያን የምንላት ጽርሐ ጽዮን ናት አይደለም? በመታነጽ ደረጃ ግን ደህና ዋላችሁ? እንዴት ዋላችሁ? በመታነጽ ደረጃ ግን የመጀመሪያዋ ቤተ ክርስቲያን በ52 ዓመተ ምህረት የእመቤታችን ቤተ ክርስቲያን በቂሳሪያ ፊልጵስዩስ የተሰራችው ናት። ከዚያ በኋላ አስቀድመው በተሰዉ ቅዱሳን ሐዋርያት ስም ቤተ ክርስቲያን መሰራት ሲጀመር የመጀመሪያው ከሐዋርያት ቤተ ክርስቲያን ታነጸለት የሚባል ቅዱስ እስጢፋኖስ ነው። የሰራለት ቅዱስ ያሶን ነው። አሳምኖ ምዕመናንን ኮራኮራስ በሚባል ሀገረ ስብከት ምዕመናንን ካሳመነ ወይም አሕዛብን ካሳመነ በኋላ የሰራላቸው የመጀመሪያ ቤተ ክርስቲያን የቅዱስ እስጢፋኖስ ቤተ ክርስቲያን ነው። አንድ ሁለተኛ በየሀገረ ስብከቱ እየዞረ ሲያስተምር አንድ ጊዜ እስር ቤት ውስጥ ከተቱ። እስር ቤት ውስጥ ቢገባ በወንጀላቸው የታሰሩ 7 ሽፍቶች አገኘ። 7 ሽፍቶች ስማቸው አለ፣ በነገራቸው ላይ በገድል ላይ ይገኛል። በስንክሳር ስማቸውን አይጠቅሰውም፣ ግን አለ። እነዚያን 7 ሽፍቶች አስተምሮ አሳምኖ አጥምቆ ወጥተው በሰማዕትነት አልፈዋል። በታምራቱ ተስባ የንጉሱ ወይም የአገረ ገዢው ልጅ አምና ብዙ ስቃይ ተቀበላ ሰማዕትነት ተቀበላለች። እሱን ሊገለው ብሎ ከአንድ ደሴት ወደ አንድ ደሴት ሲሄድ መልአከ እግዚአብሔር እሱን አድኖ ያኛውን ንጉስ አስጥሞ ገሎታል። በቅዱሳን ሐዋርያት ታሪክ ውስጥ እድሜያቸው አረጋውያን ከሚባሉት ረጃጅም እድሜ ከኖሩት አንዱ ቅዱስ ያሶን ነው። በመጨረሻም በመልካም ዕረፍት ነው ያረፈው። ብዙ ስቃይ ተሰቃይቷል። ሐዋርያም ነው ሰማዕትም ነው። ግን ደግሞ ሰማዕትነታቸውን ፈጽመው በመልካም ሽምግልና ካረፉት ቅዱሳን ከሰባ አርድእት መካከል አንደኛው ቅዱስ ያሶን ነው። እግዚአብሔር በረከቱን ያሳድርብን። ዛሬ ሁለተኛ ከሰማዕታት ወገን ቅዱስ ብሶይ አለ። ቅዱስ ብሶይ በመከራ ውስጥ እያለ አንዲት ነገር ብቻ በመከራ ውስጥ እያለ ሕማም በዛበት። ቅዱስ ገብርኤል እንዲረዳው ከእግዚአብሔር ታዞ ነበርና መከራው ሲበዛበት ሁሉ ጊዜ አንድ ነገር ያሳየዋል። እሱም የብርሃን አክሊል ያሳየዋል። በዚህ አክሊል ዘውስተ እድየ ይከልለከ ይኸው በዚህ የብርሃን አክሊል ይህንን የብርሃን አክሊል በራስ ላይ አኖራለሁ፣ በዚህ የብርሃን አክሊል እንድትከብር አደርጋለሁ፣ አይዞህ ይኸውልህ ሽልማት እያለ ልክ በሰውኛ እንዳይሆንብን ምሳሌው እንጂ በጣም ስራ ላይ ጫና ሲበዛ ደህና ደሞዝ ያለው ሰው መጽናኛው ምኑ ነው? እንዴት ዋላችሁ? ሲመስለኝ 2 ቀን ትናንት በቀደምና ትናንት የነበሩ ልጆች የሉም አይደል? ዛሬ ሌሎች ናችሁ የመጣችሁ። እኔ አንዳንድ ጊዜ ለምን መሰላችሁ ትምህርት በምር አልረዳ ሲል ወይ ከኔ ችግር አለ ወይ እናንተ ችግር አለ ማለት ነው አይደለም? ለዛ ነው እኔ ሊናችሁን ሰብስባችሁ መማር ብትችሉ ደስ ይለኛል። ለምን እንዲያው ነገረ ቅዱሳን፣ ነገረ ማርያም፣ ነገረ ክርስቶስ እየተሰበከ ልባችሁ እየተበተነ ሁላችሁን ላይሆን ይችላል። ግን የምትጠየቁት ነገር የምንጠይቅበት ምክንያት ምን ይመስላችኋል? መኖር አለመኖራችሁን ለማረጋገጥ ነው እኮ። አይምሯችሁ ከሌለ ለምን እንደክማለን በባዶ ሜዳ በከንቱ። በነገራችሁ ላይ አለማዳመጥ ዕዳ እንደሚሆን አታውቁም? ዕዳ ይሆናል። አለማዳመጥ ዕዳ ይሆናል። አለመናገር ዕዳ የሚሆንባቸው ጊዜዎች አሉ። አለማስተማር በነገር ላይ ነገር ትርፍ የለውም፣ ብሎ ድካም ብቻ ነው። ምክንያቱም የዛኛውን ድምፅ ለመቀነስ እኮ ኖርማል ማስተሩን ነው የቀነሰው። ይሄ ሙያ ስራ አይደለም፣ እኛም እንችለዋለን። ማስተሩም ሁሉም አብሮ ነው የወረደ። እንዴት ዋላችሁ? እና እንዲያ እያለ እያሳየ እያበረታታ ኋላ መጨረሻ ላይ ያው ምስክርነቱን ፈጽሞ ክብር አግኝቷል። እግዚአብሔር በረከቱን ያሳደረብን። ሌላ ዛሬ ዓመታዊ በዓላቸው በቤተክርስቲያን ታሪክ በግብጽ የሚተረክላቸው ሰማዕታት እነ ቅዱስ አውሳብዮስ እነ ቅዱስ ሴም አሉ። ከኢትዮጵያ ደግሞ እናታችን ንግስት ወይም ቅድስት ወለተ ማርያም ወይም ናኦድ ሞገሳ ወይም ንግስት ማርያም ክብራ ዛሬ ዓመታዊ እረፍት በዓሏ ነው። በደብረ ሊባኖስ ገዳም በምናኔ ኑራ ባሏ አጼ ናኦድ ካረፉ በኋላ በምናኔ ኑራ በቅድስናን ያረፈች። በአጼ ናኦድ ዘመነ መንግስት አጼ ናኦድን ታውቁ የለም? ከማርያም የደረሱ ብዙ ቅድስና የተገኘባቸው እመቤቴ ማርያም ወላዲተ አምላክ የምታናግራቸው ነበሩ። የእሳቸው ሚስት እንደዚያ ያለች ነበረች። እመቤታችን የምትወድ ደጋግ ልጆችን የወለደች እንደነ ቅድስት ሮማነ ወርቅ እንደነ ቅድስት ወለተ ቀለምሲስ እንደ ጻድቁ ልብነ ድንግል ያሉ
ደጋግ ልጆችን ወልዳ አሳድጋ ቁም ነገር አስይዛ በኋላ በግራኝ አህመድ ዘመን በወረራው ብዙ ስቃይ ብዙ ግፍ ደርሶባታል። ግን ደብረ ሊባኖስ አቡነ ተክለ ሃይማኖትን ተወድ ነበርና እዚያ በምናኔ ገብታ ባት ዘግታ በጾም በጸሎት ወስና ገና በዙፋን እያለች በንግስትነት እያለች ከባለቤቷ ከአፄ ናኦድ ጋር በጣም ድሆችን ተወድ ነበረ። ጎተራ እየከፈተች ድሆችን ታበላ ነበረ። ቅዱሳንን ትንከባከብ ነበረ። ጾመኛ ጸሎተኛ ነበረች። ኋላም እንደገና ይህንን ማጽንታ በበዓት ኖራ በደብረ ሊባኖስ ከደግ ደረጃ ማዕረግ ደርሳን ያረፈች። እግዚአብሔር በረከቷን ያሳድርብን። እሷን የመሰለችውን ይስጠን። አዎ ላይ ወንዱ ብቻ ሳይሆን ሴቱም ሲስተካከል ጥሩ። እንዲያውም ሴቱ ነው ጥሩ ሲስተካከል ሴቱ ሲስተካከል ጥሩ ነው። ዛሬ ያው መቼም አይጣል ነው ክፉም ባይሆን ብንናገረው ሰው ያስቀይማል። እናንተ መቀየማቸው ሳይሆን ቁም ነገራችን ለውጥ አለመምጣቱ ነው። እና እንግዲህ ዛሬ ቅዱስ ያሶን፣ አባ ብሶይ፣ አውሳቢዮስ፣ ሴም፣ ንግስት ማርያም ክብራ እነዚህ ሁሉ በዓላቸው ነበር። እግዚአብሔር በረከታቸውን ያሳድርብን። አሁን እንግዲህ ጎበዝ ከሆናችሁ ይሄ ምን ትለዋለህ? መግቢያ ትለዋለህ። አዎ ዛሬ ሰልጥናችኋል 2 ቀን። እንግዲህ ርዕሳችን ምንድነው? አረማመድሽ ያማረ ነው። ጥቀ አዳም ሁረትኪ ዘበስን ወለተ አሚናዳብ። የአሚናዳብ ልጅ ሆይ ከሚለውን ጀምር። የአሚናዳብ ልጅ ሆይ አረማመድሽ ያማረ ነው ይላል። አሚናዳብ ማን ነው ካሉ በዚህ ስም የሚጠሩ ደጋግ አባቶች አሉ። አንድ ኩታራም አይጠፋም በዚህ አሚናዳብ ለመጣም ዛሬ አለ አንድ ኩታራ አሚናዳብ። እንግዲህ በዚህ እዚህ አሁን አካባቢ ማቀው አንድ አሚናዳብ የሚባል ኩታራ አለ። አሚናዳብ ብዙዎች ቢኖሩም ዋናው ግን የቅዱስ ዳዊት ትልቅ ወንድም ነው። የእሴይ ልጅ ነው። ታዲያ እግዚአብሔር ምን ሀብት ሰጥቶታል? ሰረገላ መጥረብ። ሰረገላውን ሲጠርበው ነውር የሌለው የቀና የፈጠነ አድርጎ ነበረ። ያ እሱ የጠረበው ሰረገላ ታቦተ ጽዮን እንድታርፍበት ተመረጠ እና በዚህ ምክንያት እመቤታችንን ሰረገላሁ ለአሚናዳብ የአሚናዳብ ሰረገላ አንቺ ነሽ ብሎ ርትዕት መሆኗን ሲነግረን፣ እግረ መንገዱን ግን ወለተ አሚናዳብ ሲል ምን ነው እመቤታችን ከዳዊት እንጂ ከአሚናዳብ በምን ተወልዳ ቢሉ፣ አንድም ዞሮ ዞሮ የወንድም ልጅ ከልጅ ነው የሚቆጠር። የእሱ የትንሽ ወንድሙ ልጅ ናት። ወለተ ዳዊት እንደምትባል ወለተ አሚናዳብ ብትባል አስኪዳል። ምስጢሩሳ ቢሉ ናዳብ መንፈስ ቅዱስ ነው። አሚ ምን ማለት ነው? ማሂደር ማደሪያ ማለት ነው። አሚናዳብ ማለት ማሂደረ መንፈስ ቅዱስ ቤተ መንፈስ ቅዱስ ማለት ነው። ስለዚህ ወለተ አሚናዳብ አለ መንፈስ ቅዱስ ያደረበት ልጅ። መንፈስ ቅዱስ ያደረባቸው አባቶችን ሁሉ የሚወክሉ ነው። በምስጢሩ ግን አሚናዳብ ራሱ የእመቤታችን የውክልና ስሟ ማለትም እሷን የሚገልጥ ቤተ መንፈስ ቅዱስ አይደል? መጽሐፍ ለአብ መርአቱ የአብ ምን ሙሽራ፣ ለወልድ ወላዲቱ የወልድ ምን እናቱ ወላጁ፣ ወለመንፈስ ቅዱስ ታቦቱ ጽርሐ ቤቱ ወይም ጽርሐ ቅዱሳቱ ይላል። የመንፈስ ቅዱስ ቤት ማደሪያ የቅድስና አዳራሽ እንዲላት ማለት ነው። ስለዚህ ነገር ወለተ አሚናዳብ ሚላት ለዚህ ነው ባጭር። ቀጥሎ ጥቀ አለ እጅግ አዳም ያማረ የተወደደ፣ ሁረትኪ ጎዳናሽ አካሄድሽ አረማመድሽ፣ ዘበስን አለ። እስቲ ዘበስን ስን የሚለውን ብናላለው ትርጉሙ ምን ይሆናል? ስነ ዜጋ ስነ ምን ሲባል ትሰማላችሁ አይደል? ስን ምን ማለት ነው? ብናላለው ውበት በሉ እንጂ። እሺ ብናጠብቀውስ? ትቆብዛል ሄደን መቁጠር ጀምረ ነው ጥርስ አለኝ። ያው ብዙ ጊዜ አስናን ተብሎ ብዙ ቁጥር ስለምናውቀው ግን ሲነበብ ጠብቆ። ታዲያ ተጽፎ ስታገኘው በምን ትለየው ካላችሁኝ በሆሄው ነው የምትለዩት። በንጉሱ ሰ ከተጻፈ ለጥርስ ነው፣ በሰዓቱ ሰ ከተጻፈ ለውበት ነው። በሱ ነው የምትለዩት። ለምን ንባብ አጥብቅ አላላም ይል። በነገራችሁ ላይ እንደው ማስታወቂያ ነገርልኝ ብለውኝ የቂርቆስ ቅዳሴ መምህሩ ማን ነው ስማቸው? ወንበር እንታ ገብረ ማርያም
እርሳቸው ወንጌል ለንባብ እንድትማሩበት ውዳሴ ማርያምና ወንጌል ዮሐንስ አሳትመዋል። ታዲያ ምንድነው ለየት ያለው ከተባለ ምልክት እያንዳንዷ ምልክት ሰርተውለት ገርሞኛል። ይሄ በጣም እና እንዲያው ምን ይሻላል እንዴ በጥሩ ነው ይሄ። በእርግጥ ያለ አስተማሪ በዛ ብቻ ሊከብድ ይችላል። ግን ቢያንስ አንድ ዙር ከአስተማሪ ጋር ሆኖ ከዚያ በኋላ ግን ምልክቷን እስከምትረዷት ነው። አጥብቅ አላላዋን ተነሽ ተጣዋን ወዳቂ ሰያፏን ያንዳንዷን ነገር አንድ ዙር ስታነቡ እና እኔ ለንባብ ምልክት ብዙ ገጥሞኝ አያውቅም እና በዚህ አድንቄያቸዋለሁ። በእርግጥ ለመስራት የሞከሩ ሰዎች እዚህ በፊት እንዳሉ አውቃለሁ። እና ቢቻል እንዲያውም ይህንን ራሱ እሳቸው ያወጡትን ምልክት አስፋፍቶ እና ሌሎች ሊቃውን ተወያይተውበት ቋሚ ቢሆን ልክ ዜማ ለምሳሌ የዜማ ምልክት ስትመለከቱ ቋሚ ነው። አሁን ለሶ አንድ ምስባክ ወይ ደግሞ አንድ ጥሬ ዜማ ባሳየውት እና ሌላ አዲስ አበባ ወይ የትም ቦታ ያለ ሰው ባሳየው ምጽውት እኩል ነው። ለምን? ምልክቱ ተመሳሳይ ነው። ወይም ዓለም አቀፍ እንበለው ዓለም አቀፍ ነው ምልክቱ። ያንን እንደዚያ ማድረግ ይቻላልና ስንት ወር አልፎታል። ፈቃደ እግዚአብሔር ያልሆነ ነው ይሁን በቃ ልናገረው እየስመጣ ስረሳ አሁን ትዝ አለኝ። እና ንባብ መልመድ ከፈለጋችሁ ግዕዝ ንባብ እሱንም መጠቀም ትችላላችሁ። ያው በአብዛኛው ለጮሆቹ ማለት ነው። ሌላው እንኳን መቼም ግን ለሌላውም ቢሆን ሊረባ ሊጠቅም ይችላል። እንዴት ዋላችሁ? እና ንባብ ውስጥ እንድታጠብቅና እንድታላላ ለምሳሌ ሰረቀ ብለህ በንጉሱ ሰ ብትጽፍ እና በሰዓቱ ሰ ብትጽፍ አማርኛው ብለህ ንግግር ያጠብቅልሃል። ግዕዙ ግን አያጠብቅልህም። በግዕዝ ሳይጠብቅ እንዳለ ሆኖ ትርጉም ይለያል። ለምሳሌ እመተወከለ ጥቡአ በኪዳንከ መጽደቂ እምደሞት ይድህን ሰራቂ አለ መልካ ዮሐንስን የጻፈው አቤቱ ዘሩፋኤል። እምደሞት ይድህን ሰራቂ። ሰራቂ ምንድን ነው? ሌባ ነው አይደል? ቀማኛ ነው። ግን የተጻፈው ፊደል ይወስናል፣ ሆሄው ይወስነዋል። ምክንያቱም ሰራቂ ሌላ ትርጉም አለው። ሰረቀ ምንድን ነው? ስርቀተ ሰው አለ አይደል? እና ለሁሉም እዚህ ላይ ስን የሚለውን አማርኛ የተረጎሙ ሰዎች ጫማ ብለው እንዴት እንደተረጎሙት አልገባኝም። በነገራችሁ ላይ 66ቱ ብቻ ሳይሆን ይሄኛው ትናንት ስንነጋገር እዚህ መጽሐፍም አልፎ እርማት የሚሻው ነገር ለምን ከዚያኛው ከድሮ በቸልተኝነት የገለበጧቸው ነገሮች አሉ። ግዕዙ ላይ የሌለ ጥቀ አዳም ሁረትኪ ዘበስን ወለተ አሚናዳብ። እንግዲህ እኔ ተማሪዎች ስላላችሁ ምናልባት እኔ እንግዲህ ከግስም ከምንም ላገኘው ስላልቻልኩኝ ነው ስን ብሎ ጫማ የሚል ነገር አለ። እንግዲህ በጣም ትናንት ያነሳዋቸው ኪዳነ ወልድ ክፍል ያሉ አይደለም እሳቸውንም ጨምሮ ለመመልከት ሞከርኩኝ። የሚል ነገር አላገኘውም። ትርጓሜውም ላይ ምንድነው የሚለው? ያማረ የተወደደ ነው ይላል እንጂ ጫማ አይለውም። ከምን የመጣ ጫማ የሚለው ነው። እንግዲህ እንዳልኳችሁ ታረማለሁ። ቋንቋን ጨርሶ ማወቅ እንኳን ለእንደኛ አይነት ተርታሰው ለቅኔ መምህራንም ይዘለቅ አይደለም። ቋንቋን ጨርሶ ማወቅ አይቻልም። ግን ከምን መጣ? ምክንያቱም ከጫማ ጋር ምንድነው የሚያገናኘው? በዛ ላይ አንዳንድ ቃላት ሲተረጎሙ ይህ ቤተክርስቲያን አማርኛ አለ። ለምሳሌ ወንብረተ መናቀይትክ ያለውን መናቀይት ያለውን በጥሬው ምንድነው የምትሉት? መናቀይት ማለት ወደ አማርኛ ሲመጣ ጥንቃቄ ይጠይቃል። ግንዘ አሁን እሱ ርዕሳችን ስላልሆነ አልመጣበትም። ግን ለትምህርታችን ርዕስ ማንሻ የሆነው ምዕራፍ መኃልየ ምዕራፍ 7 በግዕዙ መጽሐፍ ቅዱስ ከሆነ ምዕራፍ 7 ቁጥር 7 ላይ ነው ያለ። በአማርኛው መጽሐፍ ቅዱስ ከሆነ ግን ወደ ታች ሄዶ ቁጥር 2 ላይ ነው ያለ። ምዕራፉ ግን ተመሳሳይ ነው። እንዳልኳችሁ የግዕዝና የአማርኛው የቃላት ልዩነት ወይም የይዘት ልዩነት ሳይሆን ያለው ምዕራፍ አከፋፈሉ ይለያያል። እና ማንሻው ተመየጢ ሱላማጢስ ተመየጢ ሰላመ ሰጣዊት ሱላማጢስ አለ። እሱንስ ለሌላ ርዕስ እንምጣበት እንተረጉመዋለን፣ ችግር የለውም። ወንራይ ብኪ ሰላመ ምን ተኑትን የጽሩ በእንተ ሰላመ ሰጣዊት እንተ ተያውጽ ምርሁቅ ከመመደበለ ማህበር አለና ከዚያ ነው ጥቀ አዳም ሁረትኪ ዘበስን ለወታሚን አዳም። አሁን ስለመቤታችን አረማመድ። አሁን አረማመድ ሲባል
አረማመድሽ እጅግ ያማረ ነው፣ አረማመድሽ እጅግ የተዋበ ነው ብሎ ሲል ስለ ስጋው የእግር አረማመድ መተርጎም ችግር ነው። አንዳንድ ኃይለ ቃላት በጥሬ አይተረጎም። ምክንያቱም ሰው ባረማመዱ ሊደነቅ አይችልም፣ በውበት ሊደነቅ ይችላል። አረማመድን ማሳመር ግን የአመንዝራነት መገለጫ ነው። እንድታውቁት የሚያስፈልገው ነገር አረማመድን በምስጢሩ በዘይቤው ነው እንጂ የምንፈታው በቀጥታ ለእመቤታችን መልኳ ስንል የቤተ ክርስቲያን መልኳ ስንል በቀጥታ ይፈታል አይደል? መልክ ከደም ግባት አስተባበራ ስለያዘች ይፈታል በቀጥታ። አረማመድ ሲል ግን ቀጥታ ወደዚያ አካል አንሄድም። ለምሳሌ ክልያ አጥባተኪ ሲል ለቀጥታ ያስኬዳል። ለምን? ጌታችንን በሐሊበ ድንግልናዊ ስላሳደገች። አረማመድ ሲባል ግን ለትርጉሙ ነው። በእርግጥ አንዳንድ አበው ምን ይላሉ? የክርስቲያን አረማመድ እኮ አለ። የክርስቲያን አረማመድ ለሱ ሊያስኬድ ይችላል። የክርስቲያን አረማመዱ እንዴት ነው ቢሉ ሰውነቱ ከእግሩ ከዚህ ከኋላ ካለ አካል ጋር ተስማምቶ መሄድ። ወንድም ሴትም ሲራመድ ችግር አለ አይደል? በነገራችሁ ላይ ሰዎች ሲራመዱ ከኋላ ያለ አካላቸው በተለይ ሴቶች፣ ወንድ ልጅ እግሩን ነው ብዙ ጊዜ ሲራመድ ወይ ያንፈራጠዋል ወይ ደግሞ የሆነ ምስል ይሰጠዋል። እሱ ነውር ነው፣ የሚገባ ነገር አይደለም። ሁለተኛ ሴቶች ሲራመዱ መጀመሪያ ነገር ሙሉ ቀሚስ እንድትለብሱ የሚፈለግበት ምክንያት ምንድን ነው? የትኛውም አይነት የአካል ክፍላችሁ በቅርጽ እንዳይታይ ነው። በቅርጽ እንዳይታይ ነው። ቅር ካላላችሁ ቢላችሁም ብዙ አይገደንም። ማስያዣ የሚባል ነገር አለ አይደለም? እንዲያው አድርጉ አታድርጉ አይደለም። ነገር ግን ዓላማው ይወስነዋል። ልብስነቱ ሳይሆን ዓላማው ምንድን ነው? እንዲታይ ለማድረግ ነው። ሌላ ሜዲካል የሆነ ጥቅም እንዳለው አውቃለሁ። ለምሳሌ አንዲት ሴት ኩል ስትኳል ለጤናዋ ከሆነ ችግር የለም አይደል? ለመታየት በላ ከሆነ ግን ችግር አለው። አንዲት ሴት ከንፈሯ ላይ ሲደርቅ ሲሰነጠቅ ለዚያ ለጉዳት ብላ ከሆነ ችግር የለውም። ሰው ከንፈሬን ይይልኝ ብላ ከሆነ ግን ችግር አለው። እና አንዲት ሴት አካሏ ተለይቶ የሆነ የአካሏ ክፍል መታየት የለበትም። ለምን? የሚያየውን ሰው ለአመንዝራነት ነው የሚያነሳሳ፣ ይታወቃል። ሁለተኛ ነገር ሰው ሲራመድ ልክ ይሄ ቀጥ ብሎ መሄድ ታውቃላችሁ? ቀጥ ብሎ መሄድ ማለት ዝም ብሎ እንደዚህ ፍጥጥ ብሎ መሄድ እኮ አይደለም። ግን የተለየ አይነት እንቅስቃሴ ከአካላችን ከግራም ከቀኝም ከፊትም ከኋላም ሰዎችን ትኩረት የሚስብ ነገር በአጠቃላይ ማድረግ የለብንም። ስለዚህ ይሄን ክርስቲያናዊ አረማመድ እንለዋለን ወይም መንፈሳዊ አረማመድ። መሰረታዊ ዓላማው ግን አረማመድሽ አካሄድሽ እጅግ ያማረ ነው ማለት አረማመድ የተባለ ክርስትና ምንድን ነው ንገሩኝ? ጎዳና ነው፣ መንገድ ነው። ክርስትና ጎዳና ነው፣ መንገድ ነው። በጎዳናው ላይ ልንራመድባቸው የሚገቡ ምግባራት አሉ። ስለነሱ ይነግረን ነው። እመቤታችን ድንግል ማርያም ከፍጥረት ሁሉ እንኳ ከሰው ከመላእክት ለየት የሚያደርጋት ምንድነው? አባቶቻችን ምን ይላሉ መሰላችሁ? በቤተ ክርስቲያን 16 ሕግጋት አሉ። ከቶውኑ ከእመቤታችን በቀር 100% የሰራቸው አይገኙም። ቅዱሳን እንኳ በዚያ ሁሉ ማዕረጋቸው ያለ ድቀት በመውደቅ በመነሳት ነው እንጂ ያለ ድቀት መኖር ከባድ ነው። እመቤታችን ድንግል ማርያምን ጎዳና አረማመድሽ ተብሎ የተባለ ትልቁ ነገር አምልኮ እምነቱ። በነገራችሁ ላይ እንደ እመቤታችን የሚያምን ፍጥረት አይገኝም እኮ። በእምነት የተደነቀች ናት። ቀላል ይመስልሃል? በእርሷ እምነት ዓለም እንደዳነ አታውቅም? እንዴት ዋላችሁ? እመቤታችን ድንግል ማርያምን መልአኩ ቅዱስ ገብርኤል መጥቶ ሲያበስራት የምስራች ሲነግራት አምላክን በድንግልና ጽንሰሽ በድንግልና ተወልጃለሽ ብሎ ሲላት ይሄ ነገር እኮ ከባድ ነው። በነገራችሁ ላይ ከዘካርያስ የሚበልጥ ካህን አለ? አይገኝም እኮ። በብሉይ ኪዳን ከዘካርያስ የሚበልጥ ካህን አይገኝም። ታዲያ መልከጼዴቅን እናቆየው ብዬ ነው። መልከጼዴቅ ለብቻ ነው፣ ከብሉይ ኪዳን ካህናት የሚደመር አይደለም እሱ። እንዲሁ አንዳንድ አይምሯችሁ የሚጠይቅ ሰዎች ካላችሁ ብዬ ነው። መጽሐፈ
አስቀድሞ የሚጠየቀውን ጥያቄው ሳይጠየቅ መልስ ይሰጣል ይባላል አይደል? እንደዚያ ነው። እና ዘካርያስን ያክል ሰው ስለ ሳራ ስለ ቅድስት ሳራ ሲያስተምር ሲሰብክ የኖረ ጻድቅ ካህን ሚስት ልጅ ትወልዳለች ሲባል ምንድነው ያለ? አርጅተናል አንቺ ማለት እምነት ቀላል ነገር የሚመስለው ሰው አለ። ኖ ምን ማለት ነው? አይ ኖ እንዴት ነው ምን ነው ማመጣው ግን እኮ ይገርመኛል። እና እምነት ቀላል ነገር እንዳይመስል እምነት የሚወጣ የሚወርድ ነገር ሆኗል እኮ ብዙ ጊዜ ቅዱሳነ ፍጹምነት ሲደርሱ ነው እንጂ እኮ ከፍጹምነት ከደረሱ በኋላም እኮ አንዳንድ ጊዜ ይፈተናሉ። እንዴት ነው ይላሉ እኮ አንዳንድ ነገር። እና ያ ታላቅ ካህን ዘካርያስ በብሉይ ኪዳን የተደረገ አንዴ አይደለም ተደጋግሞ የተደረገ ነገር ይደረግልሃል ሲባል እንዴት ሊሆን ይችላል ብሎ እንደው በሰው ሰውኛ ነው ለቅዱስ ገብርኤል አይባልም አናደደው። ሰውኛ ሆነ ያናድ ማለት እንደ ሰውኛ ነው ያልኳችሁ በሱ ቦታ ሆኖ ማሰብ ነው። በመላክ ቦታ ሆነን ማሰብ ችሎታው ኖሮን ሳይሆን ግን ታስቡት እንዴ ምንድነው ስታስተምር ይኖርክ ነው ወይስ እንደ ለቅዱስ ዘካርያስ አይደለም ምሳሌነቱ የዛ ገበሬና የሰባኪው ታሪክ አለ አይደለም? የሰናፍጭ ቅንጣት ታክል እምነት ይኖራችሁ ብሎ አስተምሮት እንዴ ያለ እምነት አለን እንዴ ብሎ ያ ገበሬ ምን የመሰለ ወንዛል ምን በድልድይ ያስወረኝ ብሎ በስመ አብ ብሎ ተሻግሮት ሄደ። የገበሬ እምነት ይባላል። ሚስቱን ሄድና አንቺ እህት ያቤት አረ እንደው ግሩም ነው ድንቅ ነው ምኑ አንቺ እዚያ ቤተክርስቲያን እጂ ሰባኪው እንዲህ ያለ አስተማረ እምነታችን እንዲህ ያለ ጸጋን አለው ብዬ አማትቤ ተሻገር እንደው በደረቅ ተሻገር የመጤው ግሬ ማራስ በጣም ተገርማ አንተ ተራው ተማሪው ያለ ጸጋ ያለ አስተማሪው እንዴት ያለ ሊሆን ነው አምጣልኝ ቤቴን ይባርክ አለች። ግብረ ሰላም ትለዋለህ ይሄን አይደለም ወቅት ነው እኮ ያመጣዋል። አምጣልኝ ይባርክ ታዲያ ሄዶ ሰባኪው ና ባርክ ሲባል ጭማለ ምናተ እንዴ ና ብላልኝ ጾምልኝ ጸልይልኝ ነው ከባድ ይዞት ሰውየው በድልድይ አይደለም በዚህ ይዞት ይላል። አንተ ወዴት ነው? ና በዚህ መሸገ እዚያ ደርሶ ይበሉ እንሻገር ብሎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ ገበሬው ቀጥ ብሎ ሄደ። አማላ አካባቢ ሲደርስ ቢያየለ ዞር ሲል አልመጣም። መምህር እንቱ እንጂ አንተ ተሻገር እኛ እናሻግራለን እንጂ አንሻገርም እኔ በድልድዩ ዞር ይመጣለሁ። እና እምነት ምን አይነት እንደሆነ በሌላ ማስረጃ አላስረዳችሁ። በአንድ ገዳም ውስጥ አንድ ባይታዊና አንድ ረድ ይኖራሉ። ረድ ዘበጥባት ይባላል አይደል? መላክ መታዘዝ ነው። በእምነት ነው የሚታዘዝ። ምን ቢሉት ያደርጋል። ባይታዊው ደግሞ ወደ 30 ዘመን ይሆናል ዘግቶ ይጸልያል። አበምኔቱና ደቀ መነኮሳቱ ክርክር አደረጉ። ከሁለቱ ማን በቅቷል በሚል ማለት ነው። አበምኔቱ ይሄ ረድ ነው ይበቃል። መነኮሳቱ እንዴ ምን ነካ አንተ እንዴ 30 ዘመን ዘግቶ የጸለየ አይለ እንፈትናቸው እና ሁለቱንም ጠሯቸው ነው። የገዳሙ በዓል ስለደረሰ ከዚያ ከሐይቁ መካከል ለምለም ሳር ነጭታችሁ አጭዳችሁ አምጡልን ብለው ታንኳ ሳይሰጡ ላኳቸው። እዚያ ምን አለ ሐርገጽ ነው የሚባል አዞ እሱ አለ። እዳር ሲደርሱ ያረድ ከኋላ ታዟል አይደል? የሱ ስራ ምንድነው? መታዘዝ ነው። ገደል ግባ ቢሉት ኃጢአት እስካልሆነ ድረስ ገደል ይገባል። ሄደ ሐይቁን እንደ ምድር አዞውን እንደ ደንጊያ እየረገጠ እማን ላይ ሲደርስ ቢያይ ማንም የለም። ዞር ብሎ አባ ይምጡ እንጂ አለ። ልጄ እኔ ካንተ ማድረግ አልደረስኩም ሂድ ይዘና ይልቃል። ለምን ቢሉ እኛ አባት ቅድስና የሌላቸው ነው። 30 ዘመን ዘግተው የጸለዩት መጸለይ ቀላል ነው አይደለም። ነገር ግን በእምነት የኖሩት እኛ አባት ያቺ ፈተና ሰዓት ሲደርስ እምነት ተፈተነች። ዓለም ከተፈጠረ ዘመን ከተቆጠረ በእምነት መላእክትን እንኳ የምትበልጥ እመቤታችን ናት። በነገራችን ላይ ቅዱስ ገብርኤል እመቤታችን ሊያበስር ሲመጣ ጌታችን ሁር አብስራ ለወለተ ዳዊት ሂድ እስኪ የዳዊትን ልጅ የጽዮንን ልጅ አብስራት ምን ልበላት ጌታ አለ።
እኔ ካንቺ ወለዳለሁ በላት። አራ ጌታዬ ይሄ እንዴት ሊሆን ይችላል? ቸርነቴን እፈጽማለሁ ሂድ ደስ አሰኝታ አብስርልኝ ብሎ ልኮታል። እመቤታችን ድንግል ማርያም ታዲያ የጠየቀችው ጥያቄ አለ አይደለም? እሱ የእምነት መፈተን አይደለም ወይ ትለኝ ነው? አይደለም። መጀመሪያ እንዲህ ያለ ሰላምታ እንዴት ይቀበላል ማለት ጥርጥር አይደለም፣ ትትና እኔ አይገባኝም። ሁለተኛ ስነ ፍጥረት የሚያዛባ አሁን ለምሳሌ የነ ኤልሳቤጥ የነ ሳራ የነ ሐና መውለዳቸው ስነ ፍጥረት አያዛባም። ለምን? የጥንት እናቶቻችን ዘንድ እኮ ተአምር አልነበረም። አርጅቶ መውለዱ ተአምር አልነበረም። የ200 የ300 ዓመቱ ነው ይወልዱ ነበር እናቶች የጥንቶቹ። ኋላ ግን የሰው እድሜ ከተከፈለ በኋላ ለመውለድ የእድሜ ገደብ የመጣ ከዛ በኋላ ነው። ከ45 በኋላ ይሄ ቃሉ ይከብደኛል። ማን እንደሆነ ማረጥ ይባል እንዴት እንዳመጡት አይገባኝም። ማረጥ ለሴቶች ቃሉ ደስ አይልም። ለአንዳንድ ሰው ጭንቅላት ግን ደስ ይላል፣ ጥሩ ነው። ጭንቅላቱ አለ ጊዜው የሚያረጥ ሰው አለ። በጎ ሐሳብ መውለድ የሚያቆም ማለት ነው። ዝም ብሎ በቃ ገንዘብ ወይ የሆነ አስተሳሰብ ድፍን ያደርገዋል ጨርሶ። ደህና ዋላችሁ። እና ጥያቄን የጠየቀችው ማይት የረከብ ከዘ ከመዝ ብስራተ እንበለ ዘር ምድር እትወተ ወንበለ ምት እምድንግል ጽንሰተ። ስነ ፍጥረት ነው። እነዚህ አርጅተው ቢወልዱ ዘር ምክንያት አላቸው ባል የሚባል እና እንዴት ከስነ ፍጥረት ወጣህብኝ እንዴት ነው ነገሩ ነው? አስረዳት። መንፈስ እግዚአብሔር ቅዱስ ይመጽእ ላዕሌኪ ወኃይለ ሉል ይጼልለኪ። አዎ ኋላ ግን መጨረሻ ምን አለ? ካንቺ የሚወለደው ወልደ አምላክ ነው፣ ከሶስቱ አካል አንዱ አካል ነው አለና ለእግዚአብሔር የሚሳነው ነገር አለ አላት። የእምነት መገለጫ እሱ ነው። ለእግዚአብሔርማ የሚሳነው ነገር የለም። ምን አለች? ይኩነኒ። እቺ ቃል ዓለም ለመዳን ምክንያት ናለች። በከመ ትቤለኒ እንደ ቃል ይሁን። እምነቷ አብነት አድርጎ አምላክ ወልደ አምላክ አካላዊ ቃል በማህፀኗ ክቡር ስጋዋን ክቡር ደሟን ወይም ክቡር ስጋዋን ክብርት ነፍሷን ንጹህ ስጋዋን ንጽሕት ነፍሷን ተዋሂዶ ዓለምን አድኗል። ስለዚህ ጎዳናሽ ሲል እምነቷን ነው ጎዳና የሚለው። እምነት ጎዳና ነው። እንዲህ ያለውን እምነት ነው እኛ መሻት ያለብን። አባቶቻችን ቅዱሳን ሐዋርያትም በአንድ ስፍራ በወንጌል ጌታችን በአንድ ነገር አስተምሮ ከገሰጻቸው በኋላ ምን አሉት? እግዚኦ ወስከነ ሃይማኖተ፣ አቤቱ ምን ጨምርልን? እምነት ጨምርልን አሉት። ይህንን አብነት አድርገው አባቶቻችን ሲጸልዩ ምን አሉ? እግዝእትየ ወስክኒ ሃይማኖተ ምርህኒ ፍኖተ። እምነት ጨምርልኝ፣ ጎዳና ምሪኝ። ለምን? እምነት ራሱ ጎዳና ስለሆነ። አንድ ሁለተኛ ጎዳና የተባለ ምንድን ነው ቢሉ ምግባር ትሩፋት፣ ቅድስና። ቅድም ያልኳችሁ 16 ሕግጋት። የመጀመሪያው ከኔ በቀር ሌላ አምላክ አታመልክ። በነገራችሁ ላይ ይሄንን ሕግ እግዚአብሔር መጀመሪያው ጊዜ ለማን የሰጠ? እንዴት ዋላችሁ? መጀመሪያ ከኔ በቀር ሌላ አታምልክ ለማን የተሰጠ? አረ ተናገሩ። ስተት ከሆናችሁ ስተት ነው ይባላል፣ ትክክል ከሆናችሁ ትክክል ነው ይባላል። ተናገሩ። ለአዳምና ለሔዋን እሺ፣ ለመላእክት እሺ። ያው አሁን ንጽጽሯን እያያዛችሁ ወደ ላይ ሄዳችሁ ከመላእክት በፊት የሚቀድም ነገር ስለማታገኝ ሕጉ ለመላእክት ነው፣ ኋላ ለአዳም ነው። ተጽፎ ግን ለመጀመሪያ ጊዜ የተሰጠው ለማን ነው? ለቅዱስ ሙሴ ነው። አባታችን ቅዱስ ሙሴ የዋህ ጻድቅ ንጹህ የነቢያት አለቃ የእግዚአብሔር ወዳጅ 570 ጊዜ ከእግዚአብሔር ጋር ቃል በቃል የተነጋገረ ቅዱስ ሰው አንድ ቀን የመሬባ ውሃ ትባላለች አለ በልማዱ ያቺ ኮክ ከታተመች ኮክ ዘበዘቡት፣ ልቡን አናደዱት። ያን ጊዜ ሁል ጊዜ ንሴቦን ደግሞ ስብሐተ እግዚአብሔር አድርሶ እግዚአብሔርን አመስግኖ አስመስግኖ ነው የሚሰጣቸው። በዚህ አብነት ነው በነገራችሁ ላይ እኛ ማዕድ ሲቀርብ የሚበልጠው ባርኮ አመስግኖ አስመስግኖ በእንተ ማርያም ድንግል ወእንተ ወልዳ ኢየሱስ ክርስቶስ ብሎ ስመ እግዚአብሔር ጠርቶ ይሰጠዋል። ያኛውም እመቤታችን መድኃኔዓለም ክርስቶስ ይስጥልን እያለ ይቀበላል። ስመ እግዚአብሔር አልተጠራበት ማዕድ ከጣዖት ለጣዖት ከተሰዋ እንደሚቆጠር ታውቃላችሁ። ያን ሰምቶ ደግሞ የሚል አይጠፋ። እኔ ምን አለ ላግዝህ አልችልም። እኔ በዚህ ማዕድ ሲቀርብ ምን ይላል አንዳንድ ሰው?
ፈጠን ፈጠን አድርገው ርቦኛል ይላል። ደግሞ ጭራሽ እንደቀልድ እያደረጉት በአብሪቬሽን ጸልይ። አሁን ለአንድ አቡነ ዘበሰማያት ቅዱሳን አባቶቻችን ምንድን ነው የሚያደርጉ? ማዕድ ሲቀርብ በገዳም ስርዓት የማህበር ከሆነ የሚመገቡት ሳልናከ የሚባል ጸሎት አለ በማህበር። ያ ሳልናከ ተደግሞ ዳሴ ማርያም መልካ መልክ ታድሎ ከተቻለ ጸሎተ ምቅናይ ሁሉ ተደርሶ ነው የሚበላ። እራበኝ ቸኮልኩ ብትል አይሆንም። በግል ደግሞ መነኮሳት ስርዓት አላቸው። እንደኛ አትብገጼና ኩተካ አቡነ ዘበሰማያት ብቻ ብሎ አይበሉም። ቢችሉ እስከ ቅዱስ ቅዱስ ያደርሱታል። ስብሐት በኋላ ስለሆነ ማለት ነው። እና ደግሞ ምን ያደርሳሉ? ሁልጊዜም ከማዕድ በፊት አንድ የዳዊትን መዝሙር። ለምን? መንፈሳዊ ማዕድ ሳይመገቡ ስጋዊ ማዕድ መመገብ ስለማይገባ። እና በዚህ ምክንያት እዚህ ተደጋጋሚ እንደምነግራችሁ የዳዊትን መዝሙር ለማዕድ ብለው ይጀምሩትና ሲጸልዩ ሲጨምሩ መሽቶ እየነጋባቸው ጦም ብዙ ቀን ያድራሉ። ማዕድ እየጣፈጣቸው እኛ ደግሞ ጸሎት እየጣፈጣቸው እኛ ደግሞ አስቡት ስብሐት ስንል እንኳን አንዳንድ ሰው አለ አሁን እዚህ ስብሐት ሲሉ ደስ የሚያሰኙ ሰዎች አሉ። ስብሐት ለአብ ለብቻው፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ ነው። ከዚያ ክርስቶስ በምህረቱ ይዘከረን እንደመራቀቅም ከሆነ ጥሩ አይሆንም። ግን አባባሉ ግን ጠፈፍ ያለ ይባላል። ጠፈፍ ያለ አባባል ታውቃላችሁ? ንባብ፣ ስብከት፣ ንግግር ይሄ በጣም ሳይቸኩል በስርዓት ከሆነ ለምን የሚያዳምጠው ሰው እንዲያስተውለው እኮ ነው የሚናገረው። የሚያዳምጠው ሰው ክርስቶስ በምህረቱ ይዘከረን አመዳግም ምጽአቱ እያስተሐፈረን ያሉ ለየብቻ በደንብ ጠፈፍ አድርጎ አለመቸኮል ይባላል። ጸሎት ከቸኮሉበት ርባና አያሰጥም። እና ቅዱስ ሙሴ ሳያስመሰግን ስለሰጣቸው ከምን ተቆጠረበት? ኢታምልክን ከማፍረስ። በዚህ ምክንያት እግዚአብሔር ምን አለው? አንተ ማርና ወተት ወደምታፈሰው ውስጥ እግርህ አይረግጥ አትገባም ተብሎ በደብረ ናባው ቀረ። ፍትሐ እግዚአብሔር ይባላል። አዳላ እግዚአብሔር ከሙሴ በላይ ወዳጅ አለው እግዚአብሔር አዳላ። እሱን ማወቅ ያስፈልጋል። እና እመቤታችን ኢታምልክን በመጠበቅ የሚበልጣት የለም። ሰንበትን በማክበር እናት አባትን በማክበር የሚበልጣት የለም። አታመንዝር፣ አትስረቅ፣ አትግደል እነሱን ማለት እመቤታችን ለጥቅስ ማናበቃቸው ጨርሶ ለስሟ ለክብሯ አይስማማት የለም ማለት። ለምሳሌ እኛ የመግደል ሐሳብ የለንም አይደል? መግደል የሚል ቃል ግን ጭንቅላታችን ውስጥ አለ። ቃሉን አናውቅ። አሁን ለምሳሌ መግደል ስላችሁ ይገባችኋል አይደል? እናውቀዋለን። የመግደል ዕውቀት አለ ነገራችን። የማድረግ ፍላጎት ባይኖር የመግደል ዕውቀት ግን አለው። ያ ዕውቀቱ ራሱ አይምሮ ያቆሻል። በነገራችሁ ላይ ህፃናትን አንድን ህፃን ከእንስሳት ጋር ብናሳድገውና ከሰው ጋር ብናሳድገው ንጹህም ይሆን ቤት ነው ከእንስሳት ጋር ያደገው ነው። አሁን በውጭው በምስራቁ ዓለም ትውፊት አለ አይደል? ፊልም ምናምን ሊሰሩት ይሄ ጃንግል ቡክ ምናምን የሚባል ፊልም ምናምን የምታዩ ሰዎች ታውቁታላችሁ። የድሮ ልጆች እያለን ስናይ ነበረ። የዛ ሐሳብ የሚመጣበት አንዱ በቤተ ክርስቲያናችን ታሪክ እንደነ ቅዱስ ዮሐን ያሉ አይደል? አራዊት ያሳድጓቸው ውሸት አያውቁም። ከሰው ጋር ስታድጉ ኃጢአት አይደለም መጀመሪያ የምትማሩት የኃጢአትን ዕውቀት ቃላት ናቸው ራሳቸው የሚያስተምራቸው። ለምሳሌ አንድ ህፃን ናቸው እነዚህ ልባም ናቸው። መግደል የሚል ቃል መስረቅ እንደ መግደል እናረቀውና መስረቅ የሚባል ነገር ሲመጣ አንድ ህፃን አትስረቅ ብለን እንለዋለን አይደለም? መስረቅ ምን እንደሆነ ካላወቀ አትስረቅ ለምን እንለዋለን? መስረቅን አውቋል። ስለዚህ ኃጢአትን የሚያስተዋውቀን መጀመሪያ ምንድነው? ቋንቋው ነው። ቃላቱ ራሳቸው እንደዛ ናቸው። እመቤታችን ድንግል ማርያም የቃላት የዕውቀት እጥረት አለባት ሳይሆን ግን እንደዚያ የሚለው ዕውቀቱ የኃጢአቱ ዕውቀት የላትም። አሁን አባቶቻችን ኃጢአት 4 ደረጃ አለው ብለዋል። መጀመሪያ ዕውቀቱ፣ ቀጥሎ ምኞቱ፣ ቀጥሎ በአፍ ሲናገሩት፣ ቀጥሎ ሲሰሩት ነው አይደለም? እነዚህ 4 ነገሮች አሉ። እመቤታችን እንግዲህ ሰዎች የፈለገ ንጹህ ሆኑ ቢባል የሌላቸው የሚባለው እስከ ምኞቱ ድረስ ሊሆን ነው አይደለም? እመቤታችን ግን የኃጢአት ዕውቀቱ የላትም። በጎ የቅድስና ስራዎች እንደምትሰራ ሁሉ የኃጢአት ዕውቀቱ የላትም። ጨርሶ የኃጢአት ዕውቀት የለም። እና ሁረታቲያ ዘበስን ወይም ጥቀ አዳም ሁረትኪ አረማመድሽ እጅግ ያማረ ነው ብሎ ሲል ለምግባር ተቀጽሎ እንዲህ ይነገራል። አንድ ልጨምርና ልጨርስ ሀተታው ብዙ ስለሆነ
የመጨረሻ በዚህ ጉዳይ የምነግራችሁ የእመቤታችን ድንግል ማርያም አካሄድሽ ተብሎ የተገለጸ አንድ በድንግልና ጸንሶ በድንግልና መውለድ። ለምን እህቶቻችን እናቶቻችን መውለድ ቢፈልዱ አካሄዳቸው 3 ችግር ያመጣባቸዋል። ሩካቤ፣ ሰስሎተ ድንግልናና ዘር መቀበል። ከነዚህ ነው ውእቱሰ ንጹሕ እምነ ሰለስቱ ግብራት ዘውቶሙ ሩካቤ፣ ሰስሎተ ድንግልና ወዘር። በትርጓሜ ቃላቱን ያቀየራቸዋል። እሱ አያስቸግርም። ተራቸውን ጠብቀን እንሂድ ብለን ነው። እለስሯን በጓለሚያው ወእሙራን ቦሙ። ስለዚህ እመቤታችን አካሄድ ሲል ድንግልናዋን መናገር ነው። በድንግልና አካሄዷ የተባለ በድንግልና ጸንሶ በድንግልና መውለድ አንድ። ሁለተኛ አካሄድሽ የተባለ ሰው የተለመደ አካሄድ አለው። ንጉስ ብትወልድም አንዲት ሴት የወለደችው ምንድን ነው? ሰው ነው። ጳጳስ ብትወልድ የወለደችው ምንድን ነው? ሰው ነው። በዚያ ላይ የወለደችው ንጉስ ጳጳስ የሚሆነው እንደተወለደ አይደለም፣ ኋላ ከብዙ ነገር በኋላ ነው። እመቤታችን ግን ጥንቱኑ የባህሪ አምላክ የሆነውን ወልዳ ወላዲተ አምላክ መባሏ የአምላክ እናት መሆኗ አካሄድሽ የተባለች አምላክን መውለድ በድንግልና ጽንስ በድንግልና መውለድ ብቻ ሳይሆን አምላክን መውለድ። ሶስተኛ አካሄድ የተባለ ሴት ልጅ ድንግል እስከሆነች ድረስ ወተት ማስገኘት አትችልም። ወተት ማስገኘት አትችልም። ሀሊበ ድንግልና ወይ ሀሊብ ስለ ድንግልና ጽሙር ያለው እሱ ነው። ስለዚህ አካሄድሽ የተባለ ሀሊበ ድንግልና ወይን ማስገኘት ነው። ሌላኛው አካሄዷ እጅግ ያማረ የተለየ ተዋበ ያሰኘው ምንድነው ከተባለ በአንድ ጊዜ አገልጋይም እመቤትም ናት። በአንድ ጊዜ የፈጠራትን የወለደችው ነው አላችሁ። አንድ ሴት እመቤት ከሆነች አገልጋይ እንዴት ትሆናለች? እመቤታችን ግን እመቤት ናት፣ ደግሞ በዚያው ሰዓት ምንድናት? አገልጋይ ናት። ድንግል ናት፣ ደግሞ ምንድናት? እናትም ናት። ከዚያ ደግሞ መቼም አንዲት እናት የምትወልደው ልጇን እናቱ ናት ማለት እሷ ትቀድመዋለች። እሷን የፈጠራት እሷ ላይ የሆነ ነገር ያደረገ ሊሆን አይችልም። እመቤታችን የወለደችው ግን የፈጠራትን ነው። እሷን ብቻ ሳይሆን ዓለሙን ሁሉ ፍጥረቱን ሁሉ የፈጠረ ፍጥረቱን ሁሉ ከፈጠረ ልጅሽ ጽኔት በድንግልና ስርግቶ ቅድስና እመቤታችን ጸጋውን ክብሩ እንዳይነሳል ለምኝልን። አይምሮውን ልቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድሪልን። ጥቀ አዳም ሁረትኪ ዘበስን ሁለት አሚናዳብ የአሚናዳብ ልጅ ሆይ አረማመድሽ አካሄድሽ ጎዳናሽ እጅግ ያማረ የተዋበ የተወደደ ነው። የእመቤታችን ጣዕመ ፍቅሯ በረከቷ የልደቷ ጸጋ ሀብት በሁላችን ላይ ይደርብን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጸሳይል አሜን። አሜን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ አመዳግም ምጽአቱ እያሳፍረነ ለሰቦተ ስሙ ያንቃሃነ ወበአምልኮቱ ያጽናነ እግዝእትነ ማርያም አይልይ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብላአነ ዘንተ ብስተ ወለዛ አስቴነ ዘንተ ጽዋዓ ወለዘ ሰራ ለነ ሲሳየነ ዋራዘነ ወለዘ ተአገሰ ለነ ኩሎ ኃጢአተነ ወለዘ ወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘ አብጽሐነ እስከ ዛቲ ሰዓት መላለም ምሕረቱ ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ
ቁልቁለት ለወረዱ ርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር ስመ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም ንበል ሰላም እንታና ምኪያቂ ማወቂ ማይበሩን ድንግል ማርያም ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታበይኑ ዘል እግዚአብሔር ተታሰይ መንፈስ ከማምላክ ይመናል መስመሪ ማላመቱ ነው ሚዚስ ያስተበጾን ይክሎት ወደስ መገብረ ሊታ ይለብያተ ቅዱስ ኃይል ለትውልድ ትውልድ ለለ ይፈረቁ ገብረ ኃይል በመዝራይቱ ዘሮም ለልና ቢውልና ለበሙን አስተመላይ ያለ መናበር ሲሆን አይ በሙለት ተናስቀው በረካቱ ለሮማን ፈነው ምራቆሙ ለወራኑ ተወክፎ ለእስራኤል ዘክረ ሰላም ዚሉ ወለዘሩ እስከላለም ባረክና ቀድስና ንጽህና እግዝእትነ ፍትሕና ማይሰሪው ለሰይጣን እሞ ለመድህን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ የዋሃት ባረክና በእድየኪ በከመ ባረኪ ለኤፍሬም ፍቁርኪ በበረከተ ወልድኪ በአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ማርያም ንጽሕት ድንግል ወላዲተ አምላክ ማእመን ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለነ በክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት አድኅነነ ወባርከነ ንሰከ አበነ ኃይለ ለአግለቲከ ለእለ ንሴውዕ ስመከ እቀበልነ ውሉደ ሕዝብከ ወንጽረነ በኃይለ መላእክቲከ ወትረ በኩሉ ጊዜ ወበኩሉ ሰዓት በኃይለ መስቀልከ ክልአነ ወበጸ መስቀልከ በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ኩልከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ በንሩሳልከ መሃይያነ ዘፈቀድከ ስረይ ኃጢአተ ሕዝብከ ወመሃርከ ባርከ እግዚኦ አጥፍአነ አሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳኒከ ክልአነ ወትረ በኃይለ መስቀልከ ኢታስሐፍረነ እግዚኦ በቅድሜከ እግዝእትነ ነጽሪ አርየነ ጸልይ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤ ወኀዘን መዓልተ ምስሌነ ወሌሊተ ማእከሌነ አንተ እግዚኦ ይትራቅነነ አሐዱ ምስሌነ ረዳኤ ኩነነ ይትግፈነ ወይትመንነነ አምላከ ሰላም ተራዳኢነ
ቸሩ መድኃኔዓለም ፈጣሪያችን በሰላም አስጀምሮ በሰላም ያስፈጽመን። ቅዱስ ስሙ የተመሰገነ ይሁን። የእመቤታችን ወላዲተ አምላክ ጣዕመ ፍቅሯን፣ የልደቷን፣ የበዓቷን፣ የቅዱሳንን በረከት ያሳድርብን። ሀገራችን፣ ቤተ ክርስቲያንን፣ ደብራችን፣ ከተማችን ከመከራ ይጠብቅልን። ከታዘዘ መቅሰፍት ከነደደ እሳት ያድነን። ከግራ ቁመት ከገሃነመ እሳት ይሰውረን። ሰላሙን፣ ፍቅሩን፣ ረድኤቱን በቸርነቱ ይዘዝልን። የታመሙ ወገኖቻችን በቸርነቱ ይፈውስልን። የታሰሩትን ሁሉ በይቅርታው ይፍታልን። በግፍ በመከራ ሆነው አስቡን የሚሉትን ሁሉ በቸርነቱ ያስብልን። የሞቱ ወገኖቻችንን የመምህራችን ገብረ ኪዳን፣ የፍቅረ ሥላሴ፣ የገብረ ሥላሴ ገብረ መስቀልና ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኑርልን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት ንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየን ዘለለ ዕለትነ ሀበነ ኅድግ ለነ አበሳነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አድኅነነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ በእግዚአብሔር ጸባኦት ሰላም ቡርክት አንቲ እምአንስቶ ቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ በኪን ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን።